ሰላም እንደምን አላችሁ አድማጮቻችን። ዛሬ እንግዲህ ደግሞ አንቀረ ፈላስፋን ማንበባችንን ቀጥለናል። እንግዲህ አብረን እናንብብ። ያላነበባችሁ እያነበብን ይሆናል ማለት ነው። ያነበባችሁት ደግሞ እንደማስታወስ ይቆጠራል ወይም እንደማስታወስ ይሆንላችኋል። አሁን ምዕራፍ 12 እንጀምራለን። እንግዲህ ቀጣይ ባለፈው ጊዜ ስለ ገንዘብና ጥበብ ያለው ነገር አንብበናል። ዛሬ ደግሞ ስለ ሴትና ጥበብ እንነጋገራለን ማለት ነው። ምዕራፍ 12 ይቀጥላል። ፈላስፋው ሰሎሞን ስለ ደግ ሴት ሲናገር እንዲህ አለ። እግዚአብሔርን የምትፈራና የምታመልክ ሴት በንጽህና መኖርን ትወዳለች። ከማፈሯም የተነሳ ራሷን ቀለል አድርጋ ትሄዳለች። ደግ ሴት ደግነቷ በፊቷ ይታወቃል። እንዲህ ያለችቱን ሴት ደግ ናት ተብላ ትመሰገናለች፣ እንዳታጣት። እንደዚህ ያለችቱን ደግ ሴት ከመበደል ተጠንቀቅ። ደግና አፋራም ስለሆነች ሴት በጸጋ ላይ ጸጋ ይጨመርላታል ብሏል። ነገርን የማታበዛ ዝምተኛና ዝግተኛ ለሆነች ሴት ዋጋ የላትም። በእግዚአብሔርም በሰውም ዘንድ ታላቅ ዕድል አላት። ደግ ሴት የእግዚአብሔር ዕድል ፈንታ ናትና። ሲራክ 25:17። ደግና ጠባይ መልካም ሴት ከብር ከወርቅ ከእንቁ ትመረጣለች። ደግነትና ቅንነት ላለው ሰው እግዚአብሔር እንደዚች ያለችቱን ደግና ጠባይ መልካሟን ሴት ይሰጠዋል፣ ያጋጥመዋል። ደመና ያልጋረደው ፀሐይ ልብን ደስ የሚያሰኘው ብርሃኑም ምድሩን ሁሉ የሚሞላው እንደዚህ ሁሉ የደግና መልካም ጠባይ ያላት ሴት ተወዳጅነቷ በቤቷም ውስጥ ያበራል፣ ባሏን ደስ ያሰኘዋል። ደግ ሴት ባሏ ያመሰግናታል፣ ዘመኑም እጥፍ ድርብ ይሆንለታል። ቅን ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በተድላና በደስታ ያሳልፋል። የደግ ሴት ዕድሏ ያማረና የተወደደ ነው። እግዚአብሔርን የሚፈራ ባሏን ወደ ዕድሉ መንግሥተ ሰማያት ታደርሰዋለች። ሰውን የምታፍርና እግዚአብሔርን የምትፈራ ሴት በበጎ በረከት ላይ የሚገኝ በጎ በረከት ናት። ለትዕግስትና ለልባም ሴት ዋጋ የላትም። ሲራክም 27:1-2 ተመልከት። ልባም ሴት የባሏን ክብር ከፍ ታደርገዋለች። እንዲሁም ልባም ሴት ለባሏ ዘውድ ናት፣ ዘውድ እንዲያስከብር ታስከብረዋለች። ምሳሌ 11። በሰርግ ቀን መብራት በመቅረዙ ተበርቶ ሲያዩት እንደሚያስደስት ሁሉ ደግና መልካም ጠባይ ያላትም ሴት ባሏን ታስደስተዋለች፣ በቤቷም ውስጥ እንደ ፋኖስ ታበራለች። ደግ ሴት ለባሏ የተጠጋት ሰው ሁሉ ከሞት እንደሚድንባት እንደ ጽኑ ምሽግ ናት። ልባምን ሴት ያገባ ሰው ተድላ ደስታውን አገኘ፣ ረዳቱንም የቤቱ ምሰሶ ናት። ሲራክ 36:29። ነገር ግን በላይ ክፉ ስራና ተንኮል እንዳትማርብህ በማይገባና በሚያስቀና ነገር ሚስትህን አታስቀናት፣ አትቅናባትም። ዛሬ ያየኋት ሴት ምን ታምር ቆንጆ ያልሃት እንደሆነ እኔም እንጂ ምን የመሰለ ቆንጆ ጎልማሳ አየሁ ትልሃለችና። ሲራክ 9:1-2። እንዲሁም ሚስትህን በገንዘብ ላይ አታሰልጥናት፣ ይህ ነገር የኋላ ክፉ ነገር እንዳይሆንብህ። ምሳሌ 24:8። ቸር ባለጸጋ ወይም ሀብታም መልከ መልካም የሆነችውን ሴት ያገባ ሰው በዚህ ዓለም ተድላ ደስታውን የሚፈጽምበትን መልካም ዕድል አገኘ። ሰው ሁሉ ሚስት አገባሁ ይላል፣ ነገር ግን ከሴት የምትበልጥ ሴት አለች። የሴት የመልኳ ደም ግባት ፊቷ ያበራል። ሰው ሁሉ ከሚወደው ከወርቅ ከብር ከእንቁ ይልቅ እሷ ትበልጣለች። እሷም ልባም ከሆነች ነገሯም ያማረ ከሆነ ባሏ እንደ ሰው አይደለም እንደ መልክ ነው እንጂ። አጥር ቅጥር የሌለው ቤት ገንዘቡን እንዲሰረቅ፣ ሚስት የሌለውም ሰው ጥሬ በልቶ ውሃ ጠጥቶ በጭንቅ ይኖራል። ከአንዱ ሀገር ወደ አንዱ ሀገር ለሚዞር ሌባ ማን ይዋሰዋል? እሱን የሚዋሰው እንደሌለ ሚስት፣ ልጅ፣ ንብረት ለሌለው ከመሸበት ለሚያደርሰውም የሚዋሰው የለም። ሲራክ 36። ደግን ሴት ያገኘ ሰው ከእግዚአብሔር ዘንድ በረድኤት መጎብኘትንና ባለሟልነትን በሰውም ዘንድ መወደድን አገኘ። አጠረች፣ ቀጠነች፣ ሰነፈች ብሎ ልባም ሴትን የሚፈታ ሰው ግን ተድላ ደስታውን አጣ። ስለ ክፉ ሴት የሚናገር አንቀጽ። የክፉ ሴት ክፋቷ በክፉ ፊቷና በዓይኗ ሽፋሽፍት ባጠቃቀሷ ይታወቃል። ሴሰኛ ወይም ዘማዊት ሴት ማናቸውንም አታፍርም። እረፍትን ትወዳለች፣ ስራ መስራትን ትጠላለች። አንድ ጊዜ በአደባባይ ለአደባባይ ማውደልደልና ቤት ለቤት መዞርን ትወዳለች። አንድ ጊዜ ወደ ውጭ በመውጣት ትግበዘበዛለች። አንድ ጊዜ በቤቷ ተቀምጣ የምታጠምደውን ሰው ትጠብቃለች። ምሳሌ 7:12። ሴሰኛ ሴት በረሃና መንገድ ውሎ የውሃ ጥም የጸናበት ሰው አፉን እያፋሸገ ቀዝቃዛውን ውሃ ለመጠጣት እንደሚጓጓ ሁሉ
እሷም ልክ በዚሁ ሰው ትመሰላለች። ፈላስፋ እንዲህ አለ፣ ልጅ ሆይ ከሴሰኛ ሴት ጋር ከመኖር ተጠበቅ፣ እንዲሁም ከዘፋኝ ሴት ጋር አትኑር፣ ከእሷ ጋር አትደንስ፣ ከምትዘፍን ሴት ጋር መጫወት አትውደድ፣ በዘፈኗ ምክንያት እንዳይዝህ። ሲራክ 9 የሄሮድያዳ ልጅ ሄሮድስን እንዳስደሰተችው። ማቴዎስ 14 ሴሰኝነት ወይም ዝሙት ሃይማኖትን ያጠፋል፣ ገንዘብን ያባክናል፣ ችግርን ያመጣል፣ ውርደትን ያስከትላልና ከሴሰኝነትና ከሴሰኛ ሴት ተጠበቅ። ልብህ ወደ እርሷ አያዘንብል፣ ከሴት ጋር እጅግ አትወዳጅ። የተወዳጃት እንደሆነ እሷን ከመውደድ የተነሳ በዝሙት ጦር ትነደፋለህ፣ በፍቅሯ እሳትነት ትቃጠላለህና ተጠበቅ። የዝሙት እሳትነት እንዳያቃጥልህና እንዳይጎዳህ ሴትን በዝሙት ዓይን አተኩረህ አትመልከታት፣ የፊቷንም ደምግባት አትጠናቀቅበት። መልከ መልካምና ቆንጆ የሆነች ሴት ከማየት ዓይንህን ከልክል፣ የጎልማሳንም ሚስት ደምግባት አያስቆምጅህ። ሲራክ 9:8 ከዛሬ 400 ዓመታት በፊት የነበረ አንድ ግብፃዊ ፈላስፋ እንዲህ ሲል ጽፏል። በጎረቤት ሚስት ላይ ዓይኖችህን አታፍጥ፣ በምንም አኳኋን ከእርሷ ጋር ግንኙነት እንዲኖርህ አትሞክር። ሴት መጨረሻ እንደሌለው ጉድጓድ ናት። በዚሁ ጉድጓድ ውስጥ ያለው አየር አግኝቶ ለመመለስ እንደማትችል ሴትን ተከትለህ ለመዳን አትችልምና። ሴት ባሏ ውጭ ሲወጣ ቁንጅናዋንና ፍላጎቷን እያሳየች እና ብቻኝነቷን እየገለጸች ልታድንህ የሞከረች እንደሆነ የመግደል ጊዜ ያለው እረፍትን ማስታወስ ይገባሃል። ሲራክም ልዩ አመንዝራ የሆነ ሴት የምታስጨንቅ ጠባብ ጉድጓድ ናት ብለዋል። ሲራክ 23 ቁጥር 27 ሴሰኛና ባሏን የምታታልል ተንኮለኛ ሴት ከባሏ ባልንጀራ ልጅ ትወልዳለች። ይህች እንደዚህ ያለች ሴት 3 ታላላቅ ኃጢአቶችን ሰርታለች። ይኸውም አንዱ ኃጢአት ነው። በዚህ ኃጢአት የእግዚአብሔርን ሕግ በመተላለፍ በድላለች። ሁለተኛ ባሏን ተተንኩላ አታላዋለች። ሶስተኛ በዝሙት ተራክሳ ባሏ ካልሆነ ከሌላ ሰው ልጅ ወልዳለችና። ሲራክም በባሏ ላይ የምትሴስንን ሴት 3 ጊዜ በደለች። ይኸውም አንደኛ ክህደት፣ ሁለተኛ ክዳት፣ ሶስተኛ ስርቅ ወይም ዝሙት ናቸው ብሏል። ይቺ እንደዚች ያለች ሴት ከሕዝብ ልትለይና ልትወገዝ በሕዝብም የተናቀች ልትሆን ይገባል። እድል ፈንታዋ ጽዋ ተርታዋ ከተረገመው ከዲያብሎስ ጋር ሊሆን ይገባል። ስለዚህ ከክፉ ሴት ፈተና የከፋ ፈተና የለም። ከክፉ ሴት ጋር ሲነታረኩና ሲጨቃጨቁ ከመኖር ከአንበሶችና ከእባቦች ጋር መኖር ይሻላል። ሲራክ 26 ከክፉ ሴት ጋር መነታረክ እጅግ አድርጎ በሚያሳምምና ባለማቋረጥ እያመላለሰ በሚያስቀምጥና በሚቆርጥ በሆድ ተቅማጥ ወይም በሽታ ይመሰላል። ጨዋሂ አንደበተ ሹል የሆነች ሴት የጥልን ማዕበል ሞገድ ታነሳሳለች። ተነዛናዥና መንቻካ ሴት ሀብትን ታስቀራለች፣ በረከትን ታርቃለች፣ የባሏን ፊት ታስጠቁራለች። ክፉ ሴት ለልብ ቁስል ናት፣ ፊትንም ታስጠቁራለች። ለሰውነት ሐዘን ናት። ልምሾ የሆነ እጅ ሰርቶ ሽባ የሆነ እግር ወጥቶ ወርዶ እንዳያከብር ስራን ሰርታ ባሏን የማታስከብር ክፉ ሴት እንደዚሁ ናት። ሲራክ 25 ቁጥር 23 ምላሷን እያውለበለበች ከምትነታረክና ከምትጨቃጨቅ ተነዛናች ከሆነች ሴት የባሰ መቅሰፍት ከክፉ ሴት ክፋት የጨለመ ጨለማ አይገኝም ወይም የለም። እርሷን ችሎ ባህሪዋን ታግሶ የሚኖር ሰው ጊንጦችን በሚያጠምድ ሰው ይመሰላል። ዟሪና ሰካራም በዚያውም ላይ ሀፍረቷን የማያትሰውር ሴት እጹብ ድንቅ የሚባልበት መቅሰፍትና መዓት ናት። በዚህ ዓለም ብዙ ክፋት አለ፣ ነገር ግን እንደ ክፉ ሴት ያለ ክፋት አይገኝም። ምሳሌ 5:3 ቁጥር 23ን ተመልከት። አመንዝራ ሴት የሰይጣን ዋና ገንዘቡ ናት፣ መስተዋቱም ናት። እንዲህ ከሆነ አመንዝራዋን ሴት ከማየት ተጠንቀቅ። እሷንም በማየት በፍቅሯ ተታለው ከመጎዳት ከእሷ መራቅን ቢታገሱት ይሻላል። አንዲት ሴት ፈላስፋው ሶቅራጥስን መልኩ ጥፉነቱን አይታ ሶቅራጥስ ማለት ይሄ መልከ ጥፉ ነው ወይ ብላ ፌዘችበት። እርሱም ደግሞ በዛገው መነጽርሽ ብታይኝ ነው እንጂ ሲል በፈንታዋ ሾፈባት። የዛገው መነጽር መልካሙን መጥፎ አስመስሎ እንዲያሳይ አስተካክሎ የማያይ ዓይንም እንደዚሁ ነውና ዓይንሽ አስተካክሎ አይመለከትም ሲላት ነው። ፈላስፋ እንዲህ አለ፣ እግዚአብሔር በወሩ ደም ትሁን ብሎ በሴት ላይ ፈርዷልና እግዚአብሔር በኦሪት እንዳዘዘ ሴትም ደም በምትሆንበት ወራት ማናቸውንም ከእርሷ እጅ ሊቀበል አይገባም። ይህ ግን በኦሪቱ ነበር እንጂ በወንጌል አይደለም። ከፈላስፎች አንዱ ማናቸውም ሰው ፍትወቱን ወይም መሻቱን እስኪያሸንፍ ድረስ ብልህ አዋቂ ተብሎ ሊጠራ አይገባውም ይላል።
አንድ ፈላስፋ ይወድልናል መስሏቸው እገሌ የተባለ ጠላትህ እኮ ሞተ ቢሉት እኔስ የሚያስደስተኝ የነበረ ሚስት አገባ ብትሉኝ ነበር። ምክንያቱም ክፉ ሴት የማይወደድ ሞት የማይነገር መቅሰፍት ናትና አላቸው። ሶበ ትብዕል ታመሰምርከ በልሳነ ወሶበ ትነዲ ትበልዐከ በአስና። ሴት ገንዘብ ስታገኝ በአንደበቷ ትለማመጣሃለች፣ ገንዘብ አጥተህ ስትቸገር በጥርሷ ትገምጠሃለች። ዳግመኛም ሳትፈር ሳታፍር ቃሏን ከፍ አድርጋ ትጮህብሃለች። በድለሃል፣ በደልሁም፣ ይስበረኝ፣ ይሰንጥረኝ በማለት ለማስመሰል እንባዋን ታዝረከርክብሃለች። የሴት ኃጢአት የተገለጠና የታወቀ ነው። ጎልማሳውን ጉልምስናውን ታስረሳዋለች፣ ጉልበቱን ታደክመዋለች። የእሷ ጉልበት ግን ቢያደክም እንጂ አይደክምም፣ አያልቅም። አንተ ግን ካለችበቱ ያለኸው ሩቅ ከሆነ ባለህበት ጸንተህ ኑር። ከሁሉም ይልቅ ነገሯን የጀመረች ጊዜ አጠገቧ አትድረስ። ታይ ብለህ ልትመልሳትና ልታስታግሳት አይቻልህምና ያለኸው ከእርሷ ጋር የሆነ እንደሆነ ግን አትናገራት። አፍህን ይዘህ ዝም ብትል ይሻላል። የሶቅራጥስ ሚስት ድሃ መናጢ ከመሆኗ በላይ ነዝናዛና ጨቅጫቃ ነበረች እና ሰዎቹ አንተ የተባረክና ታላቅ ሰው ስትሆን ይችን ድሃና መናጢዋን ሴት ለምን አገባሃት ቢሉት ከብዙ ክፋቶች ጥቂት አተርፋለሁ ብዬ ነው ሲል መለሰላቸው። ፈላስፋው እስክንድር ሚስት አላገባምና ስለምን ነው ሚስት ያላገባህ ቢሉት እኔ በጥበቤ ጀግኖች ወንዶችን አሸንፌያለሁ። ወንዶችን ያሸነፍኩ እኔ እንዴት በሴት እሸነፋለሁ ሲል መለሰ። አንድ ሰው በቤቱ በራፍ ላይ ወደዚች ቤት ፈጽሞ ክፉ አይገባም ሲል ጻፈ። ሴት አትገባም ማለቱ ነው። ዲዮጋንስ ወደ ቤቱ ክፉ አይገባም ማለቱ እንደሆነ አውቆበት ታዲያ ሚስትህ በወዴት በኩል ታገባለህ አለው። ምዕራፍ 13 አርስጣጣሊስ እንዲህ አለ። ለሰነፍ 7 ጾታዎች የጠባይ አይነቶች አሏት። አርስጣጣሊስ እንዲህ አለ። ለነፍስ 2 ጾታዎች